ሰላም ሰላም እንዴት ናችሁ? የዓለም ዋንጫ እንግዲህ ሞቅ ደመቅ ብሎ እየተካሄደ ነው የሚገኘው። ይህ ትልቅ መድረክ ነው። የዓለም እግር ኳስ ጥበበኞች በሆነ መድረክ ላይ በአንድ ቶርናመንት ላይ ተሰባስበው በተለያዩ የጨዋታ መድረኮች የምንመለከትበት ነው። ለዛም ነው የዓለም ዋንጫ በጣም ከሌሎች ውድድሮች ለየት ያለ ሆኖ በእግር ኳስ ተመልካቾች ዘንድ የሚወደደው ልዩ ትዝታ ጥሎ የሚያልፍ እዚህ ውስጥ በተለያዩ ሊጎች የምናደንቃቸው የምንወዳቸው በኳስ ችሎታቸው የምንደመምባቸው ተጫዋቾች በዚህ መድረክ ላይ ሁሉም ተሰባስበው የምናይበት ነው እና ተጫዋቾች ከክለብ ማሊያም በላይ እንግዲህ የብሔራዊ ቡድን ማሊያ ደግሞ የሀገራቸው ማሊያ የሀገራቸው ሰንደቅ ዓላማ ባንዲራ ያለበትን ለሀገር ሕልውና ሰው እንግዲህ ለክለብ መጫወትም ኦፍኮርስ ፕሮፌሽናል መሆንን ይጠይቃል። ፕሮፌሽናሊዝም ሲስተም ውስጥ ማለፍን ይጠይቃል። ማለት ለክለብ ታማኝ ሆኖ እስከ የሚያስፈልገው መስዋዕትነት ሁሉ ከፍሎ መጫወት እንደሚጠይቅ ሁሉ ለሀገር ሲሆን ደግሞ ሞር ደግሞ ከፍ ያለ ታማኝነትን የሞራል ከፍታን ይጠይቃልና ለዛም ነው እንግዲህ ተጫዋቾቹ በሀገራቸው በክለባቸው የፈለገውን ያህል ውጤት ቢያስመዘግቡ በሀገራቸው ደግሞ በዓለም ዋንጫ መድረክ የሆነ ውጤት ካላስመዘገቡ እንደ ጎደሎ ይቆጠራሉ። ለምሳሌ የዓለማችን በእኛ ዘመን በእኛ ትውልድ ምርጡ ድንቁ አንድሬስ ሊዮኔል ሜሲ ብዙ ጊዜ እንደ ክፍተት ይነሳበት የነበረው ከብሔራዊ ቡድኑ ጋር ሆኖ በዚህ በሱ ዘመን ያን ያህል ቁጥር የባለንዶር ሽልማት የሰበሰበ በብዙ መድረኮች በግሉ ስኬታማ የሆነ በክለብ ደረጃ በተለይ በባርሴሎና ቤት በነበረበት ጊዜ ያሳካውን ስኬት እና ያላነሳው ያልጨበጠው ዋንጫ ያልነበረው በጣም ምህታተኛ ችሎታ ያለው ብዙዎቻችንም በፍቅር ያማለለ ብዙዎቻችን በችሎታው የገዛ ሆኖ ግን በብሔራዊ ቡድኑ በአርጀንቲና በአጋጣሚ የለበስኩት የነሱን ነው። በዚህ ማሊያ ግን የዓለም ዋንጫን ከፍ አላደረገም የሚል እንደ ጉድለት እንደ ክፍተት ይነሳበት ነበር እና ባለፈው በ2022 የኳታር ዓለም ዋንጫ እንግዲህ አርጀንቲና ዋንጫውን ከፍ አድርጋ ስታነሳ ሊዮኔል ሜሲ የነበረውን አስተዋጽኦ እናስታውሳለን። ከዛ በኋላ ነው እንግዲህ የዓለማችን የፉትቦል ሌጀንድ በቃ ሙሉ የሆነ ሰው ተብሎ ብዙዎቹ በተለይም ደጋፊዎቹ ይሄ መከራከር ነገር አለ። በግለሰብ ደረጃም በክለብ ደረጃም በብሔራዊ ቡድን ደረጃም ያው የተለያየ የድጋፍ ስሜት ስላለን አንዳንድ የሚያከራክሩ ነጥቦች ሲመጡ በዚህ በኩል ነበረ ሜሲ የሚነሳበት ጉድለት እና እሱን አሳክቷል። ምናልባት በዚህ ዓመትም ሊደግም ይችላል የሚሉ ሀሳቦች አሉ። ይሄ እኔም ሸር ማድረገው ነገር ነው። ለማንኛውም የዓለም ዋንጫ በጣም በደመቀ ሁኔታ ቀጥሏል። እንግዲህ ይሄ ውድድር ከውድድሩ በፊት ብዙ ምክንያቶች የተጠቀሱ ምናልባትም ቀዝቀዝ ያለ ሊሆን ይችላል በዚህ ምክንያት ይባል ነበር እና እነዛ ሁሉ ሲጠቀሱ የነበሩ ምክንያቶች ውድቅ ሆነው ፉርሽ ሆነው አሁን ከጠበቀው በላይ ደምቆ እየቀጠለ ያለበትን ሁኔታ ነው እኔ በኩል እየተመለከቱ ያለሁት። እንግዲህ 48 ሀገራት በተለያየ ምድብ ተመድበው ወይም ተከፋፍለው ሲወዳደሩ ነበር። አሁን የምድብ ጨዋታዎች ኦልሞስት እየተጠናቀቁ ነው። ሳምንቱን እንትን እያልኩ ብቅ ምለውም ለዚህ ነው። ጠቅላላ ያሉ የተወሰኑ ነገሮችን ለማየት ያህል አሁን ከምድብ አንድ ለምሳሌ በዚህ ሰዓት ይህን ቪዲዮ እየሰራሁ ያለ የሚደረጉ ጨዋታዎች አሉ። ለምሳሌ የጆርዳን እና የአርጀንቲና ጨዋታ በዚህ ሰዓት ነው እየተደረገ ያለ። ሌላው የአልጄሪያ እና የአውስትራሊያም እንደዚሁ እና ምናልባት ከዚህ ጨዋታ በኋላ እንግዲህ ወደ 32ቱ የገቡ ሀገራት የሚያደርጉት ጨዋታ ነው እንግዲህ የሚቀጥለው ማለት ነው እና በምድብ አንድ ያው ሜክሲኮ እና ደቡብ አፍሪካ ማለፋቸውን እናስታውሳለን። በምድብ 2 ስዊዘርላንድ እና ካናዳ ማለፋቸውን እናስታውሳለን። በምድብ 3 ብራዚል እና ሞሮኮ እንዲሁ በቀጥታ ማለፋቸውን እናስታውሳለን። በምድብ 5 ጀርመን እና አይቮሪ ኮስት ማለፋቸውን እናስታውሳለን። እንደዚህ ያለ በምድብ 7 ለምሳሌ ቤልጅየም እና ግብጽ ናቸው ያለፉት። በምድብ 8 ደግሞ ስፔን እና ኬፕ ቨርዴ ታምረኛዋ በዚህ ውድድር ላይ ልዩ አቋም ያሳየችን ሀገር ነች። በምድብ 9 ፈረንሳይ እና ኖርዌይ ናቸው። በምድብ 10 ደግሞ አርጀንቲና እና እንግዲህ አውስትራሊያ ወይም አልጄሪያ አሁን ጨዋታው የተደረገ ስለሆነ እሱን በእርግጠኝነት መናገር አይቻልም። ከምድብ 11 ደግሞ ኮሎምቢያ እና ፖርቹጋል ናቸው ያለፉት። ከምድብ 12 እንግሊዝ እና ክሮሺያ ማለፋቸውን ኦልሞስት አረጋግጠዋል። ስለዚህ ከየምድቡ ቀጥታ ሁለት ሀገራት ያልፉና ከዛ በኋላ ምርጥ ሶስተኛ የሚባለውን ደግሞ
ባላቸው ባስመዘገቡት ውጤትና የጎል እዳ ክፍያ በሚባለው የራሱን የቻለ ካልኩሌሽን አለ። በዛ መሰረት ደግሞ ተጨማሪ ሀገራት የሚያልፉበት ሁኔታ ይኖራል። ከዛ በኋላ 32 ሀገራት ከ48 በአንዴ ወደ 32 ዝቅ ይልና ከዛ ወደ 16ቱ ይገባል። ከዛ ሩብ ፍጻሜ ነው። ከዛ ከሩብ ፍጻሜ በኋላ ግማሽ ፍጻሜ ነው። እንግዲህ ለደረጃና ለፍጻሜ የሚደርሱት ሀገራት ይለያሉ። ከዛ በኋላ ሻምፒዮኑ ይታወቃል። ከዛ ለደረጃ እንግዲህ አንደኛ፣ ሁለተኛ ማን ወጣ እስከ አራተኛ ድረስ ማን የሚለውን የሚለይ ነው የሚሆነው እና ገና የዓለም ዋንጫ ኦልሞስት ወደ አጋማሹ እንኳን መጥቷል ማለት አይቻልም። ገና አሁን 32ቱ ከቀጠለ በኋላ ወደ ሩብ ፍጻሜ እያለ ሲሄድ ነው ትንሽ ግለቱ እየጨመረ በጣም ብቃት ያላቸው ወይም ደግሞ አቅም ያላቸው ሀገራት እየተጣሩ ወደ እስከ ፍጻሜ ድረስ ወደሚለው መንገድ ይሄዳሉ እና እንግዲህ እኔም በበኩሌ ምናልባትም ጠንከር ያሉ ቲሞች ወደሚገቡበት ወደ 16 ውስጥ የማየት ትኬቴ እዛ አካባቢ ነው ያለው። በአካል ገብቼ ለማየት እሞክራለሁ። ማንና ማን እንደማይ ግን አላውቀውም። ምክንያቱም እንግዲህ እድለኛ ከሆንኩ ምናልባትም ከእንግሊዝ፣ ከአርጀንቲና፣ ከስፔን፣ ከፖርቹጋል፣ ከፈረንሳይ ከነዚህ ሀገራት እርስ በርስ ሲገናኙ ባይ በጣም ደስ ይለኛል። ካልሆንም ደግሞ እንግዲህ የሆነውን ያለውን የመመለከት ነው የሚሆነው። ለማንኛውም የዓለም ዋንጫ በታሪክ አጋጣሚ በእግር ኳስ የዓለም ዋንጫን በአካል ስቴዲየም ገብቶ ማየት እንግዲህ መታደልን ይጠይቃል። እንዲሁ በአጋጣሚ የሚሆን ነገር አይሆንም። ስለዚህ የዓለም ዋንጫ አሁን በደመቀ ሁኔታ በቴሌቪዥን መስኮትም በተለያየ ርቀት ላይ ሆነን ስንመለከተው ራሱ የሚሰጠን ልዩ ትዝታ አለ የዓለም ዋንጫ እና እስካሁን ያለው ሂደት በጣም ደማቅ ነው ብሎ ማንሳት የሚቻልበት ሁኔታ ነው። እንግዲህ ውድድሩን በቀጥታ ስቴዲየም ገብተው የሚዘግቡት ከውድድር ቦታ የሚያስተላለፉት ጋዜጠኞች በሙሉ ይሄንን መሰረት ያደረገ ነገር ነው እንግዲህ እያስተጋቡ የሚገኙት። እስካሁን ድረስ ይህን ቪዲዮ እስከምቀርጽ ድረስ ወደ 70 ያህል ጨዋታዎች ተደርገዋል። በምድብ እስካሁን በተደረገው የምድብ ጨዋታ ወደ 205 ጎሎች ከመረብ አርፈዋል። ይሄ በአማካይ ወደ 3 ጎሎችን በየጨዋታው አይተናል። በንጽጽር ወይም ደግሞ በስሌት ሲሰራ 2.93 ጎሎችን አይተናል እንደማለት ነው። በሂሳባዊ ሲሰራ ግን ዞሮ 3 ጎሎችን በየጨዋታው አይተናል እንደማለት ነው እና ይሄ በጣም ጥሩና ጎሎችም መረብ ላይ የሚያርፉበት መንገድ ይሄ ድርቅ ያለ ጎል የሌለው አይነት እንቅስቃሴ አይደለም እየተመለከትን ያለ ነው እና ጎሎች ይቆጠራሉ። የጨዋታ ሴሌብሬሽኖች አሉ። በጣም የሚገርም የዓለም ዋንጫ ነው እየተመለከትን ያለ ነው። የተመልካቹ ቁጥርም እንደዛው ስቴዲየም ገብቶ የሚመለከተው ቁጥር በጣም የሚገርም ነው። እስካሁን ድረስ ከ4 ሚሊዮን በላይ ሰው በስቴዲየም ተገኝቶ ተመልክቶታል። ይህን ጨዋታ ወደ 4,504,855 ሰው ተመልክቶታል። ከ64,000 በላይ ተመልካች በስቴዲየም ገብቶ ተመልክቶታል እንደማለት ነው እና የተመልካቾች ቁጥርና የጎሎች ብዛት የአንድን ጨዋታ ደማቅነት ከሚለኩት ነገሮች የሚጠቀስ ነው። በየመጣሁበት አጋጣሚ ይሄንን ስታት የምጠቅሰው ብዙ ጊዜ እና ያው እንግዲህ ከፍተኛ ጎል አግቢው አንድሬስ ሊዮኔል ሜሲ ነው። ሜሲ አሁን በዚህ እያወራው ባለውበት ሁኔታ ያው አርጀንቲና ከምድቧ በምድብ 10 ኦልሞስት ማለፏን አረጋግጣለች። በመሰረቱ ግን አሁን ይሄ የመርሃ ግብር እንደማለት ነው እና ምንድነው አልጄሪያ አርጀንቲና ከጆርዳን ጋር ነው የምትጫወተው እና በዚህ ጨዋታ ሜሲ አልተሰለፈም። አንዳንዴ ከፍተኛ ጎል አስቆጠርነቱን እንዲጠብቅም ተብሎ ጎል እንዲያስቆጥር የሚሰለፍበት እድል ነበር። ለምሳሌ ክርስቲያኖ ሮናልዶ ተሰልፎ ነበር፣ ግን በዚህኛው ጨዋታ ጎል አልቀናውም። በመጀመሪያው አልቀናውም፣ በሁለተኛው ቀናው። እንደገና አሁን ደግሞ አልቻለም ማስቆጠር። ሜሲ ግን ቤንች ላይ ነው ያለው። ለዋናው ለሚፈልጉት ለቀጣይ ዙር ጨዋታ እየቆጠቡት ይመስላል እና ለማንኛውም የዓለም ዋንጫ በዚህ መንገድ በጣም ደመቅ ብሎ እየተካሄደ ነው የሚገኘው። ቀጣይ ምድቦች እየተጣሩ ሲሄዱ ወደ 32ቱ 16ቱ ከዛ ሩብ ፍጻሜ ግማሽ ፍጻሜ እያለ ሲሄድ ደግሞ የበለጠ ግለቱን እየጨመረ ወደ ስቴዲየም የሚገባው ሰው ቁጥርም ከፍ እያለ ይበልጥ ጉጉቱ እየጨመረ የሚሄድበት ሁኔታ አገራቱም ደግሞ ሞር ወደ ሻምፒዮንነት ለመሄድ የተሻለ ደረጃ ይዞ ለማጠናቀቅ የሚያደርጉት ጥረት ሞር አጓጊ ያደርገዋል ብዬ ገምታለሁ። እንግዲህ ሰንበት በት እያልኩ ብቅ የምለው ለዚህ ነው። እንግዲህ በአካል ደግሞ ስቴዲየም ገብቼ
መረጃዎችን የምሰጣችሁ ነው የሚሆነው።